እባክስቲ ተረጋጊና ሁሉንም ነገር ነው እነግርሻለሁ። ዝም በይ። ምንም ነገር መናገር አይጠበቅብሽም። ትሰሚኛለሽ ኤፍራታ? አንቺ ለወንድሜ የምትገቢ ሴት አይደለሽ። ቤተሰቦቻችን ስንት ለፍቶ ያገኙትን ንብረት በአንቺ ምክንያት አጣን። ትሰሚኛለሽ ኤፍራታ? በጣም አድርጌ ነው እሺ የምጠላሽ። እባክሽ አሁን እኔ አንቺን ማስተናገድ አልችልም። በዛ ላይ ነገ ስታስታውሽ የሚጸጽትሽን ነገር አትናገሪ። እያስፈራራሽኝ ነው? እውነቱን ልንገርሽ፣ እንደውም ሁሉን ነገር አውቄ ባንቺ ላይ ባልናደድ ነበር የሚጸጽተኝ። ቆይ ግን አንቺ ራሱ ባደረግሽው ነገር ትንሽ እንኳን አትጸጸችም እንዴ? እኔና ወንድሜ በአንቺ ምክንያት እዚህ ጥገኛ ሆነን መኖራችን ምንም አይሰማሽም? ደግሞ እኮ የቤዛንም ድርጅት አሳልፌ ልሰጠው ነበር ይለኛል። ቆይ አንቺ ማን ስለሆንሽ ነው የሁላ ዋጋ የሚከፈልልሽ? ታውቂያለሽ፣ አሁንም እየቀለድሽብኝ ያለ ነው መሰለኝ። ምን እንደነገሩሽ አላውቅም፣ ግን ደግሞ የተረዳሽበት መንገድ ትክክል አይደለም። ቆይ አሁንም ራስሽን ንጹህ አድርገሽ ነው እንደምታየው? ኤፍራታ እኔ እኮ አንቺን እየረዳሁሽ ነበረ። ቆይ ለመሆኑ ግን ቤተሰቦቻችን ይሄን ሁላ ነገር እንዳጣን ያውቃሉ? ቆይ ከዚህ ሄዱት ሊዝናኑ አይደለም አይደል? ያጡትን ነገር ሳይው ሀዘናቸውን መቋቋም አቅቷቸው ነው። ለዛ ነው አይደል ልምታቸውን አጥፍተው የጠፉት? እንደዛ አይደለም፣ እመኚኝ። ይሄ ሁሉ ነገር ከመፈጠሩ በፊት ነው የሄዱት። ስለዚህ ነገር ምንም የሚያውቁት ነገር የለም። እና ሲመጡ እንዴት ነው የሚሆኑት? ልጃቸው ለሴት ብሎ ያላቸውን ንብረት ሁሉ እንዳሳጣቸው ሲያውቁ ምንድን ነው የሚያደርጉት? እነሱ ሀብት ንብረት አለን ብለው ለማረፍ ሲመጡ ጎዳና ላይ ነው የሚወድቁት። ጠብቂ ኤፍራታ፣ ለዚህ ነገር ዋጋ አስከፍልሻለሁ። ጠብቂኝ እሺ? አምላኬ ሆይ አሁን ሁሉም ነገር ደከመኝ። ቆይ መቼ ነው ስቃይ በቃሽ፣ ከዚህ በኋላ መሳቅ ይገባሻል፣ መደሰት ይገባሻል የምትለኝ? ለአንተስ ቢሆን በየቀኑ ማልቀሴ ጥሩ ነው?